ኖላዊ ድራማ ክፍል 14 በባለፈው ክፍል ላይ ኖላዊ የሀንዬ ወላጅ አባት እንዳልሆኑ ነግረዋታል። እሷም ምንም ይምጣ ምንም ይፈጠር ወላጆች እንኳን ቢገኙና ቢመጡ እኔ አባ ካንተ አልለይም በማለት ለሳቸው መልሳላቸው ነበረ። በሌላ በኩል ደግሞ ወደ ስራ ሄዳ ከስራ ቶሎ ሳትመለስላቸው ስትቀር እሳቸው በጣም አስበው ተክዘው ነበር። ወይኔ ልጄ እኔ አባትሽ አይደለሁም ካልኩሽ ወዲህ ምን ሆንሽብኝ በማለት አስበው ነበር። ምክንያቱም እሷ ደግሞ ከስራ ቦታ ስትመለስ አባ ለምንድን ነው እንደዚህ በጨለማ የወጣኸው እኔ የት ሄዳለሁ በማለት ነግራቸው ነበረ። እሳቸው ደግሞ አይ ልጄ እኔ አሰብኩኛ እውነቱን ከነገርኩሽ በኋላ በማለት ይነግሯታል። በሌላ በኩል ደግሞ ሰላም ወደ ውጪ ወጣባቸው። እናቲቱ በጣም ተጨንቃ አስባ ነበርና ምናሴም አንቺም እኮ እንደ እናት ልጅሽን አታቀርቢያትም፣ አንቺ ሳትኖሪ እኮ ሰላም በጣም ጥሩና መልካም ልጅ ነበረች በማለት ለእናቱ ተናግሮ ነበር። ምክንያቱም ለ16 ዓመት የጠፋችውን ልጇን ብቻ ነው የምታስበውና የቤት ያለችውን ልጅ ሰላምን ምንም ቦታ ልትሰጣት አልቻለችም ነበር። በሌላ በኩል ደግሞ አሲር ተብየው የሀንዬን አባት ልክ እንደ ቅርብ አባት የሚያየውና እንደ ቤተሰብ የሚያየው ልጅ ሀናን ይወዳታል፣ ያፈቅራታል። ግን የፍቅር ጥያቄውን ማንሳት በጣም ከብዶት ነበረ። ምክንያቱም እወዳታለሁ፣ አፈቅርሻለሁ፣ እወድሻለሁ ነው የምላት። እሺ አገባሻለሁ ብዬ ብጠይቃት እሺ ብትለኝ ምን አባቴ ነው የማደርገው እያለ እየተብሰለሰለ ነበር። እንዲሁም አባቷን ደግሞ ወደ ደሴ ሲመለሱ ይዛችሁኝ እንድትሄዱ በማለት ለኖላዊ ተናግሮ ነበር። የአዲስ አበባን ሕዝብ ኪስ ማን ሊዳብስልህ ነው አንተ የምትሄደው ብለውት ሲናገሩ እኔ እኮ ስርቆት ትቻለሁ በማለት መልሶላቸው ነበር። እንደዚያማ ከሆነ ከደሴ ልጅ እድርሃለሁ በማለት እሳቸውም መልሰውለት ነበረ። እንግዲህ በባለፈው ክፍል ላይ ይህንን ይመስላል። በዛሬው ክፍል በክፍል 14 የሀንዬ መጨረሻ ምን ላይ የደረሰ እንዲሁም አባቷስ ሕክምናቸውን ወሰዱ ወይ፣ ሰላምስ ወደ ቤት ተመለሰች ወይ፣ ምናሴስ ፍቅሩን ለመግለጽ የተርበተበተው የፈራው ላይ ደፍሮ የፍቅር ጥያቄውን ለሀና አቀረበላት ወይ የሚለውን በዛሬው ቪዲዮ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ትርፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ ፍጻሜው እያያችሁ ላይክና ሼር እንድታደርጉ በአክብሮት እጠይቃለሁ። ኖላዊ ድራማ ክፍል 14 እንግዲህ አባትና ልጅ ቁጭ ብለው እያወሩ የበፊት ስማቸው አቶ አሸብር እንደነበረ እየነገሯት ነበር። በአቶ አሸብር የተባሉት በዛ ስም ጊዜ ላይ በጣም ኃይለኛና በጥባጭ ልጅ እንደነበሩ፣ አስቸጋሪ ልጅም እንደነበሩ ለሷ ይነግሯታል። ደሴ እንደነበርን እነኛ ሰካራሙ ሰውዬ በእኛ ቤት አጠገብ ሲያልፉ እኮ አሸብር ብለው ሲጣሩ አስታውሳለሁ በማለት ለሳቸው ትነግራቸዋለች ማለት ነው። እሷም አዎ የደሴ ሕዝብ እንዳለ ይፈራኛል፣ አሸብር ተብሎ ስሜ ከተጠራ የማይፈራኝ የለም፣ ሳያቸው ደስ የማይሉኝን ደግሞ አንበርክኬ እቀጣቸዋለሁ በማለት ይነግሯታል። እንዴ አልንበረከክም ካሉሳ አባ በማለት እሷ ትመልስላቸዋለች። ያቃሏ በካልሾና በጥፊ ነው የማጮላቸው፣ እንደማልምራቸውም ያቃሉ በማለት ለሷ ይነግሯታል ማለት ነው። ምክንያቱም ይህንን ስለ እንዴት ኖላዊ ስም እንደተቀየረ ይህንን ታነሳባቸዋለች። ኖላዊ እሺ የበፊት ስምህ አሸብር ከሆነ እንዴት ነው አሁን ላይ ኖላዊ ሊሆን የቻለው አባ በማለት ትጠይቃቸዋለች።
አንድ የምቀርባቸው ቄስ ነበሩ፣ እንደ ቤተሰብ የማያቸው። እሳቸው ጋር ሄጄ ስላንቺ ሳወያያቸውና ስነግራቸው ሚስትህ ብትተውህም ሚስትህ ጥላህ ብትሄድም ይቺ የፈጣሪ ስጦታ አለችልህና ተንከባከባት በማለት ነገሩኝ። ስለዚህ ይህንን ኖላዊ የሚለውን ስም ያወጡልኝ እሳቸው ናቸው። ካለሁበት ህይወትን ለማሸነፍ ስጥርና ስለፋ በኋላ እሳቸው በህይወት አለፉ። ያለሁበትን ደረጃ ሳያዩ በማለት ለሀና ይነግሯታል። እና መልካም እረኛ ሆንላት ብለው ያሉኝ እሳቸው ናቸው በማለት ለእሷ ይነግሯታል። እና ኖላዊ ማለት መልካም እረኛ ማለት ነው ወይ በማለት ደግሞ እሷ ትነግራቸዋለች። አዎ ልጄ የአሸብርን አነሳሽብኝ አይደለ በማለት ሙዝ እየበሉ ነበርና እኔ ይበቃኛል በይ አንቺ እድገሚ በማለት ለሷ ይነግሯታል። በሌላ በኩል ደግሞ ሰላም ወደ ቤት እየተመለሰች ነበር። እናቷ ሶፋው ላይ ኩርምት ብላ ጋቢዋን ለብሳ እሷን እየጠበቀች ነበር። ልጄ ምን ነክቶብኝ ይሆን? አንዴ ነይልኝ እግርሽን እስሜ ይቅርታ እጠይቅሻለሁ እያለች እየተብሰለሰለች ነበር። ስትመለስ ቅድም ላናግርሽ ፈልጌ እኮ ሳላገኝሽ ቀረሁ። አንድ ጊዜ አዳምጭኝና የምነግርሽ ነገር አለ በማለት የሰላም እናት የምናሴ እናት ልጇን ለማናገር ትፈልጋለች። ምን ነበረ? ቶሎ በይ አፍጥኒው፣ ከአንቺ ጋር ቆሜ የማወራው ነገር እያለች እየተከዘች ነበርና ይቅርታ እንድታደርግልኝ በማለት ትነግራታለች። የእናትነቱ ስሜት አሁን ነው ወይ እየገባሽ? ጊዜው ከሄደና ከረፈደ በኋላ በማለት ለእናቷ ትመልስላታለች። እግሯ ላይም ትንበረከክና ልጇን ይቅርታ ትጠይቃታለች። እስከዛሬ ለበደልኩሽ ሁሉ በአጠባሁሽ ጡት ይዤሻለሁ፣ ይቅርታ አድርጊልኝ በማለት ነው የነገረቻት። እኔ እኮ እንደ ብቸኝነት ነው የተሰማኝ። 16 ዓመት ሙሉ እኔን እንደ ልጅ አላየሽኝም። ስለዚህ እኔን ባይተዋር ነው ያደረግሽኝ በማለት ለእናቷ ትመልስላታለች። እናቲቱ ስስቅ ብላ የልጇን እግር ላይ ወድቃ ይቅርታ ስትጠይቃት ሰላምም አለቀሰችና እናቷን ታነሳታለች። ከዛ ደስ ብሏቸው ምናሴም ተቀምጦ እናትና ልጅ እየተወያዩ ሰላም ከእንቅልፏ ትነሳና ምግብ ፈልጋ ነበር። ማታ እራት ስላልበላሁ ነው መሰለኝ በጣም እርቦኛል፣ ምግብ ታቀርብልኝ በማለት እያለች ነበር። ምግብ እየጠበቁ ሀንዬ ደግሞ ምግቡን አላቀረበችም። ቆይ እኔ ላንጣ በማለት እናቲቱ እትላለች። ኧረ እኔ ነኝ እማዬ እኔ ነኝ የማመጣው ብላ ተስማምተው ሁለቱም ደስ ሲሉ ምናሴ በጣም ግርም ብሎት የሁለቱ መስማማት እንደዚህ በፍቅር እያያቸው በጣም ምክሬን ስለሰማሽኝ አመሰግናለሁማ እያለ ምናሴም እናቱን አመሰገናት። ሄዳ ሰላምዬ ሀና የሰራቸውን ምግብ ወደ ጠረጴዛው አቀረበችው። ስታቀርበው የምግቡ እሽታ ደስ ይላል። እንዴት አጣፍጣ ነው ግን የምትሰራው ሀና እማዬ፣ ምግቡን እስከምቀምሰው ድረስ ጓጓሁ ብላ ለእናቷ ትነግራታለች። ባለሙያ እኮ ናት አይደል ብላ ለልጇ ትነግራታለች። በጣም እንጂ ብላ ሀንዬ ትላለች ማለት ነው። አሁን ወደ ቢሮ መሄድ አለብኝ በማለት እናቲቱ ስትናገር ሰላምዬ ዛሬ እኔ እሄድልሻለሁ በማለት ወደ እናቷ ስራ ቦታ ሰላም ለመሄድ ትወስናለች። ምናሴም በጣም ይገርመውና አንቺ አሁን እናቴ ስራ ላይ ሄደሽ ልታይላት ነው ወይንም ሰራተኞችን እዛ ልታይላት ነው? እውነትሽን ነው በማለት ነበር የነገራት። አዎ እንዴ ታይልኛለች እንጂ ልጅ እኮ ናት፣ ሰላምዬ ናት። እስከዛሬ በተደረገው እስከዛሬ ስለተፈጠረው ልጄ ይቅርታ አድርጊልኝ በማለት ትናገራለች። እኔ ምልሽ መቼ ነው ወደ አክሱም ለመሄድ የወሰንሽው በማለት ልጁ ይጠይቃታል። ሰላምም ትጠይቃለች። አሁን ላይ የመሄዱን ሀሳቤን ሰርዤዋለሁ በማለት ለልጆቿ ትናገራለች። እንዴማ ለምን ብለው ይናገራሉ። በቃ
የሀሴት መጥፋት እንግዲህ ዳግመኛ እንደዚህ አልፈልጋትም፣ እግዚአብሔር በፈቀደው ጊዜ ትመጣለች። አሁን ለእናንተ አጠገቤ ላላችሁት ነው ጊዜ መስጠት ያለብኝ በማለት ለሁለቱ ትነግራቸዋለች ማለት ነው። አሲር ተብየው ደግሞ ፋዘር ጋር ኖላዊ ጋር እየሄድና እያወራ ነበር። ትንሽ ታሪክ ጀምረውለት ነበር። የጀመሩለት ታሪክ ምን ነበረ? ስለ አክሱም ጽዮን ነበርና እሳቸው ጋር ሄዶ ፊት ለፊታቸው ወንበር ላይ ተቀምጦ ሰላም ካላቸው በኋላ እንዴት ኖት ፋዘር፣ ሀንዬ ወርክ ወጥራለች በማለት ይናገራል ማለት ነው። ለእኔ ማሳከሚያ ነው እንደዚህ የምትደክመው፣ እኔ ግን ልብሴን አንስቼ ባሳይ ህመሜ እየባሰብኝ ነው ልጄ በማለት ለአሴር ይነግሩታል። እንዴ ፋዘር ይታከማሉ ይድናሉ፣ እንደዚያ እያላችሁ አታስደንግጡኝ በማለት ይላል። ሞት የሚባል ነገር እኮ አለ በማለት ደግሞ እሳቸው ይነግሩታል። በቃ ሁለተኛ እንደዛ እንዳትሉ ይድናሉ በማለት እሱ ይናገራል ማለት ነው። ሰላም ሀንዬ ደግሞ ስራዋን ከሰራች በኋላ ለአሰሪዋ በቃ ስራ እጨርሻለሁኝ ልሄድ በማለት ትናገራለች። ወደ ፋዘሯ ጋር ለመሄድ ነይማ እስከ አጠገቤ ቁጭ በይ በማለት የሰላምዬ እናት ለሰራተኛዋ ምንድን ነበር እያለቻት፣ እኔ በሌለሁበት ጊዜ ለሰላምና ለምናሴ ያደረግሽላቸውን እንክብካቤ ሁለቱም ነግረውኛል። በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። አመስግኘሽም አላውቅም። አሁን ስትወጪ አካውንትሽን እንድትሰጭኝ የተጠራቀመውን ደሞዝሽን አስተላልፍልሻለሁ በማለት ትነግራታለች። ደግሞ እንደ ቤተሰብ ነው የምታይን እሺ በማለት ይነግሯታል። ኧረ እኔ ምንም ፈርቻችሁም አላውቅም፣ እኔም እንደ ቤተሰብ ነው የማያችሁ በማለት ሀንዬ ትናገራለች። ወደ ቤት ስመለስና ልብስ እያጣጠፈች ነበረ። የፋዘሯንም እሷንም ልብስ እያጣጠፈች ድንገት እንትና ይመጣል። አሲር የሚወዳትና የሚያፈቅራት ልጅ ማን ድንገት ግብት ይልና ሰላምም ሳይል ከመሸ በኋላ እንዴ ምን ነው በዚህ ሰዓት በመሸ በማለት ፋዘር ይላሉ። አይ ምንም ምን ሆነሃል ሲሉት እንደውም ታውት ብሎ ምንም ሰላምታም በደንብ አጥብቆ ሳይጠይቃቸው ጥሏቸው ይወጣል። እንዴ ይሄ ልጅ ምን ሆኖ ነው በማለት ሀና ትላለች። ምን አውቃለሁ በማለት ደግሞ ኖላዊ ይላሉ። እርቦት ይሆን እንዴ ምግብ በማለት ደግሞ ሀንዬ ትላለች። እንዴ አሲር እኮ ከራበው በሆዱ አይግደረደርም በማለት እሳቸው ይላሉ። እሺ ልከተለውና የሆነውን ነገር ልጠይቀው ብላ ሀና ስትናገር ፋዘር ደግሞ አሁን መሽቷል፣ ጨለማ ነው፣ አትወጭም በማለት እሳቸው ይናገራሉ ማለት ነው። መንገድ ላይ ከተምቹ የሚባለው ጋር ቁጭ ብሎ በሀሳብ ጭልጥ ብሎ ነበረ። ምን እንትና ማለት ነው አሲር በጣም በሀሳብ ተክዞ ለምንድን ነው እያሰብከው ብሎ ነግሮት ነበር። እሱ ያሳሰበው ምንድን ነበረ ንገረኝ ሲለው ብዙ ነገር አሳልፈን የለም ወይ እኔን ልትደብቀኝ አትችልም፣ ምን ሆነህ ነው በማለት ጠይቆት ነበር። አሲድን ተምቹ አይፉንቃ ነገር ገብቶልኝ ነው በማለት ነግሮት ነበር። እንዲህ ከማን ነው ንገረኝ በማለት ደግሞ እሱ ጥያቄው ይጠይቃል። ሀና ትባላለች በማለት ይነግረዋል። ሀና በማለት ይናገራል ማለት ነው። ስለዚህ እሺ ታዲያ ፍቅርን ገለጽክላት ብሎ ይለዋል። እንዴት አድርጌ ነው አልገለጽኩላትም በማለት ይናገራል ማለት ነው። የፍቅር ደብዳቤ ለመጻፍ ያኛው ተምቹ ተብየው ወረቀቱን ይዞ እንግዲህ የማይባለው የሆነ ፈታ የሚያደርግ ማለት ነው። እንደ ምድር ስፋት፣ እንደ ከዋክብቶቹ ብዛት፣ እንደ ሰማዩ ስፋት እንደ ምንድነሽ እያለ ነበርና አንተ ያምሃል እንዴ የድሮ ጥየቃ አደረግከው እያለ ደግሞ አሲር እየተናገረ ነበር። ስለዚህ በሀሳብ ጭልጥ ብሎ ኤርሚ ምንሽ ነው ብሎ ኤልያስ ምንሽ ነው በማለት ጠይቋት ነበር። ሲያስታውስ ከአሁን በፊት እየጠየቃትን ጥያቄ
ኤልያስ የስራ ጓደኛዬ ነው በማለት ትጠይቀዋለ። አይ እኔ ደግሞ እሱ ፉንቃ ነገር መስሎኝ ነው በማለት ተናግሮ ነበር። አይ እኔ እንዲህ አይነት ነገር አልወድም፣ እኔ በአሁን ሰዓት የምፈልገው አባቴን ብቻ ማስታመም ነው፣ እኔ ፍቅር ምናምን ነገር አልፈልግም እያለች ያንን ለምናሴ የመለሰችለትን አስታወሰና እኔ ይች ልጅ ስለ ፍቅር አንስቼ ከማጣት ቢቀርብኝ ይሻላል በማለት ለተምቹ ይነግሯል ማለት ነው። አረ ጠይቃት ከዛ በኋላ እሺ ነው የምትልህ ምናምን ብሎ ይሏል። አልፈልግም በማለት ይናገራል። መንገድ ላይ ቁጭ ብለው እሷ ወደ ስራ ቦታ እየተመለሰች ደግሞ ለተምቹ ያሳየዋል። ሀና ይችናት እንዴት ነው የምታምረው፣ ቆንጅዬ ናት ይችንማ በቃ እኔም እያለ ሲለው በጣም ይደነግጣል። ምክንያቱም ተምቹም ወደዳትና አሲርም እዚህ ጋር በጣም ተናደደ። እባክህ ትሄድበት ታየችን ሌላ ነገር ነው የሚፈጠረው በማለት ወደ እዛ ቤት እንደሄደች ደግሞ ምናሴ ምንድን ነበር እያላት ከትምህርት ቤት ሲመጣ ቁጭ ብላ እያለ ስለ አሮን አንስቶ ይቅርታ ሊጠይቃት ነበር። እኔም አንድ ሀሳብ ይዤ መጥቻለሁ፣ ያንን ሀሳብ እንድትቀበይ። ሁልጊዜም በትምህርት ሲዘጋ ከሀገር ውጭ እንሄዳለን፣ የዘንድሮውን ግን እንቅርና ያንን ገንዘብ ለአባትሽ ሕክምና እናድርገው በማለት ለሀና ሲነግራት ሀና ደግሞ በጭራሽ እኔ አሮንንም እሺ እያልኩት እየተከተለ ሲያስቸግረኝ ነው እንጂ በአባቴ በኩል የማንንም እርዳታ አልፈልግም፣ ደህና ሰው አልነበርክም ወይ በማለት ለምናሴ ትነግረዋለች። የሰው እርዳታ ብፈልግ ለአንድ ቀን ለትንሽ ሰዓት ደሴ ላይ ብለምን አባቴን ማሳከም እችል ነበረ። ምናሴ ሁለተኛ ስለዚህ ነገር ካወራህ ቀየመሃለሁ በማለት እሱን ታስጠነቅቀዋለች። እሺ በቃ በብድር ይሆንና በኋላ ትከፍልኛለሽ በማለት ይነግራታል። በጣም ትናደድና ታጠገቡ ትነሳና ትሄዳለች ማለት ነው። በስተ መጨረሻ ላይ እንግዲህ ወደዛ ቤት ሄዳ ምንድን ነበር ፋዘሯ ያስታወሷት፣ ያ ልጅ ደህና ነው ወይ በማለት ይጠይቋታል። የቱ በማለት ትላለች እንግዲህ ኤልያስ በማለት ይነግሯታል። ምክንያቱም ስልክም አይደውልም አታወሩም ወይ በማለት ለእሷ ሲነግሯት፣ እንዴ አባ እኔ አንተን የምዋሽህ የምደብቅህም ምንም ነገር የለም፣ እኔና እሱ ምንም የፍቅር ግንኙነት የለንም አላልኩህም ወይ በማለት እሷ ስትመልስላቸው፣ ጥሩ ልጅ ከሆነ ለምን አትቀርቢውም እድሜሽም ደርሷል በማለት እሳቸው ይናገራሉ። እኔ ያንተን ነገር መጨረሻ ሳላይ በዚህ ሰዓት እኔ ምንም ነገር አያምረኝም በማለት ለእሳቸው ተናገራለች። የኔ ህይወት ሌላ ትዳር ሌላ በማለት እሳቸው ይነግሯታል ማለት ነው። ከዛ በጣም በዚህ ሀሳብ ሳትስማማ ትቀራለች ማለት ነው። በስተመጨረሻ እኔን ስትይ ታዲያ ቆመሽ እኮ አትቀሪም ልጄ በማለት ፋዘሯ ይናገራሉ። ባንተ በኩል እስከ መጨረሻው ካላደረስኩኝ ለምን ቆሜ አልቀርም በማለት ለፋዘሯ ትናገራለች ማለት ነው። አሲርም እንግዲህ ከእሷን መልሶ እያሰበ ነው። ፍቅሩን መግለጽ አልቻለም። ተምቹ ተብየው ግን ፍቅሩን እንዲገልጽ እየገፋፋው ነው። በስተመጨረሻም ተምቹ ራሱ ወደዳት ማለት ነው። ስለዚህ ስርዓት ያዝ፣ አሁን የሆነ ስራ ተገኝቷል በማለት ለአሲር እየነግረዋል። ሌብነት ከሆነ አልሰራም እያለ ሌብነትም እኮ ካልተያዝክ አሪፍ ስራ ነው በማለት እያለው እንግዲህ የዛሬው ቪዲዮ እያልቃል ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ይህን ዩቲዩብ ቻናል ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። በያላችሁበት ሰላም ሁኑ። ሰላም ቆዩ። ባይ ባይ ላለው ቤተሰብ